ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለውን እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ሰሞኑን ኔትወርክ እምቢ እያለኝ ነው። በጣም ተቸግር ያለው ቪዲዮ ማወርደው ምናምን በጣም አርፍጬ ነው አንዳንዴም አልሰራም። ብቻ እንዳጠቃላይ በጣም እየተቸገርኩ ነው። ወይኔ ኢትዮጵያ ኔትወርክ ወይ አንገብግቦ ሊደፋኝ ነው። ታውቃላችሁ፣ አንገብግቦ ማለት ነው። እና በጣም ብዙ ነገር መናገር ማውራት እየፈለግኩ ግን አንደኛ ቪዲዮ ረዘም ካለ ቪዲዮ አይወርድልኝም። ሁለተኛ አጭሩ ቪዲዮ ለማውረድ ራሱ በጣም ረጅም ሰዓት ነው የሚፈጀው። 2 ሰዓት 3 ሰዓት ነው የሚፈጅብኝ አንድ ቪዲዮ ለማውረድ እና በጣም እያስቸገረኝ ነው ኔትወርክ። ለዛ ነው ጠፋ ጠፋ ያልኩት። እንግዲህ ትላንትና ማታም የለውም ነበር። ብቻ ግን እንዳጠቃላይ ይደብራል። ደስ አይልም። ሚዲያውን ብዙም ደስ ነገር የለም። የሚወራው የሚባለውም እንዳለ ደስ የማይል ነገር ነው እና ሚዲያውም ኑ አይልም፣ አይጠራም፣ ብዙም አይጋብዝም። እንግዲህ ዛሬ የእረፍት ቀን ነው። ሁላችሁም መልካም እረፍት። እሁድ ነው መቼም የእረፍት ቀናችሁ ነው። ቀናችሁ ያማረ ይሁን፣ እረፍታችሁ ያማረ ይሁንላችሁ። በሳቅ በጨዋታ በደስታ የምታሳልፉት የእረፍት ቀን ይሁንላችሁ። ከዛ በተረፈ እንግዲህ ቅመሜ አንድ መልእክት ምንጊዜም ቢሆን ለእኛ ያስተምረናል፣ ለተመልካቾቼ ያስተምራል፣ ይመክራል የምትለውን ፖስት ታደርጋለች ብዙ ጊዜና ዛሬ ግን ራሷን የሚመለከት ነገር ነው ፖስት ያደረገችው። በእርግጥ ይሄን ነገር እሷ ፖስት ታደርገው እንጂ ለሁላችንም ነው። እዚህ ጋር ማንም ሰው ቢሆን ወደ ኋላው ዘወር ብሎ ሲያስብ ረጅም መንገድ ለዛውም ጥምዝምዝምዝ ያለ መውጫ መግቢያው የማይታወቅ የተወሳሰበ የተወለጋገደ ጥምምም ያለ ሁላችንም ከጀርባችን ብዙ ያሳለፍነው ህይወት ውጣ ውረድ ድካም አለና ይሄ ለሷ ብቻ እሷ ፖስት ብታደርገውም ግን ብዙዎቻችንን የሚያጽናናና የሚመለከት መልእክት ነውና ሀይሚዬ ምን ብላለች መሰላችሁ? በእርግጥ እናውቃለን አንቺ ጎበዝ ሴት ነሽ፣ ያሳለፍሽውንም ያው እናውቃለን። ያንቺን ህይወት ያው ላይፍ ሶሻል ላይፍ ነው። ሶሻል ሚዲያ ላይ የተወሰነው መውጣት ያለበት ወጥቷል። እንዲሁም ደግሞ ያው እሷን ጎዳናት ብለው ያሰቡም ስለ እሷ ህይወት ታሪክ አውጥተው ሚዲያ ላይ ዘርግፈዋል። ግን ይሄን ታሪክ እሷን የበለጠ እንድንወዳት፣ የበለጠ እንድናከብራት፣ የበለጠ እንድንረዳት ነው ያደረገን፣ እንድናነግሳት ነው ያደረገን እንጂ ሌላ ምንም ያደረገን ነገር የለም። ግን አንዳንድ ሰዎች የሀይሚዬን የህይወት ታሪክ አውጥተው ያወሩት እሷን ጎዳናት ብለው አስበው ነበር። ግን ነው አይደለም። እኛ ሀይሚዬን የወደድናት በማንነቷ፣ በእሷነቷ፣ በሀይሚዬነቷ ብቻ ነው። ሀይሚ በመሆኗ ብቻ ነው፣ በሌላ በምንም አይደለምና አንቺ በጣም ጎበዝ ሴት ነሽ፣ ጠንካራ ሴት ነሽ። ማለት ያንቺን ህይወት አይቶ ሰምቶ ምን ልታሳልፊ ወይም ደግሞ ምን ህይወት እንዳሳለፈሽ ለመረዳት በጣም ቀላል ነውና ብዙ ነገር አለ። ይሄ ደግሞ ያው የሀይሚዬ ሶሻል ላይፍ ስለሆነ ብዙ ነገር የእሷን ያው እናውቃለን። ግን የኛስ ጀርባችን ምን አይነት ነው? የኛስ ህይወት? ሀይሚዬ ታዋቂ ናት። ስለ ሀይሚ ብዙ ሰው ያውቃል። ግን ደግሞ ለመታወቅ እድሉን ያላገኙ ብዙዎቻችን ጀርባችን፣ ፊታችን ሌላ ነው፣ ጀርባችን ደግሞ ሌላ ነው። ሁሉም የተቦጫጨረ ጀርባ ነው ያለው። እያንዳንዳችን ኋላችን ቢገለጽ ብዙ ነገር አለና ሀይሚዬ እንግዲህ ምን ብላለች? ኦሬዲ ከ8 ሰዓት በፊት ነው እና ፖስት ያደረገችው ነገር ምንድነው? ሀይሚዬ እኔ እግዚአብሔር ያሳለፍከኝን ከባድ ቀኖች ዞር ብዬ ሳይ ስለ ነገ ውስጤ እርፍ ይላል። ብቻ አንተ ልቤን ደግፈው፣ አልፈዋለሁ ክፉንም ቀን። እውነት ልብ ይነካል፣ ያሳዝናልና ሁላችንም ትላንት ያሳለፍነው ህይወታችን የነገ ተስፋችን ነው፣ የነገ ብርሃናችን ነው። ትላንት ያለፍነውን ነገ እንደማናልፍበት ምንም ምክንያት የለም። ማንን ይዘን? እግዚአብሔርን ይዘን
ዋናው ነገር እግዚአብሔርን ማመን ነው። ዋናው ነገር እግዚአብሔርን መደገፍ ነው። ከዛ ውጭ የማያልፍ ነገር የለም። ሁሉም ያልፋል። እውነቴን ነው። እውነት በጣም የሚያሳዝን ጥቅስ ነው ፖስት ያደረገችውና ሀይሚ አንቺ በጣም ጠንካራ ጎበዝ አስተዋይ ሴት ነሽ። ደግሞ ይሄ ቀን ያልፋል። የማያልፍ ነገር ምንም ነገር የለም። ታልፈዋለሽ። ምክንያቱም አንቺ ጎበዝ ብዙ ነገር ከአሁን በፊት ያሳለፍሽዋልና የነገውንም ማለፍ አይከብድሽም። ምክንያቱም በራስሽ የምትተማመኝ በራስሽ የምትቆሚ ሴት ነሽ። እውነቴን ነው። ሁሉም ነገር ያልፋል እና ትላንትና የተለቀቀውን ቪዲዮ አይቻለሁ። እንዳልኳችሁ ቪዲዮ ለመስራት ኔትወርክ እምቢ ብሎኝ ነው እና ትላንትና ሶሲ ተብዬዋ ወስዳ ከዳኒ ጋር አገናኝቻት። እሱን ማግኘት አትፈልግም፣ ግን ስለ ሶሲና ስለ ዳኒ መለያየት ሀይሚ ምን ይመለከታታልና ነው ትላንት የተጠራችበት። ምንም አይመለከታትም። እኔና ሶሲ ተለያየን ምን ማለት ነው? እኛ ምን አገባን ታዲያ? ሶሲና ዳኒ ምንም በሀይሚ ምክንያት አይደለም እናንተ የተለያያችሁት። እናንተ የተለያያችሁት ሲጀመር አልተጣላችሁም፣ ግን ሴራችሁን ሸርባችሁ ሀይሚና ብሩኬን ለማለያየት እየጣራችሁ ነው፣ ግን አይሳካላችሁ። ትላንትና አሁን ሀይሚን ጠርቶ ሶሲና ዳኒን ስለመለየት ማውራት ማለት ምን ማለት ነው? እኛ ተለያይተናልና ሀይሚ ከዳኒ ጋር እንድትቀጥል ነው? አልገባኝም። እናንተ ጤና የላችሁም እንዴ? እናንተ ሁለት ሰዎች ማለት ነው። ምናችሁን ነው ግን የሚያማችሁ? ግን ትንሽ የሰውኛ ባህሪ ትንሽ እንኳን የላችሁም? የሰውኛ ትንሽ እንደ ሰው እንደ የሰው ልጅ እኮ ሰው የተባለው ከእንስሳት የተለየ ሆኖ ነው። ግን እናንተ ከእንስሳት እየተለያችሁ አይደለም። በእውነቱ ሰምቻለሁ። ሙሉን ባልሰማውም በቃ አስጠልቶኝ ብዙም አልሰማሁትም፣ ግን አዳምጫለሁ። ምንድን ያለው እንግዲህ ሀይሚ ትንሽ ቆጣ ያለችበት ወይም የተቀየመችበት ምክንያት ከሶሲ ጋር ስለሆንክ ስላልሆንክ አይደለም። ከሶሲ ጋር ሆንም አልሆን አትሆንም የራሰ ጉዳይ፣ እሷ አይመለከታትም። ይሄ ሀይሚ ምንም የሚመለከታት ነገር የለም ስለዚህ ጉዳይ ማለት ነው። አንተ ሴራ ሀይሚን ከብሩኬ ለማራቅ ነው፣ ሌላ ምንም አይደለም። ሁለተኛ ነገር ደግሞ አንተና ሶሲ ስለተጣላችሁ ስላልተጣላችሁ ወይም ደግሞ ሶሲ ያንተ ሚስት ስለሆነች አይደለም ሀይሚ አንተን አልፈልግህም ያለችው። ሀይሚ የራሷ ህይወት ስላላት ነው። ሀይሚ የራሷ የምትለው ሰው ስላላት ነው። እሺ አንዳንድ ሰዎች ደግሞ አላችሁ ዝቅ ያረግን የሚመስላችሁ ልክ በተፈጥሮ ምናምን ትርምት አይደለም። ሀይሚን ካላወቃችኋት ለሀይሚ ጠይቁ። ሀይሚ የራሷ ሰው ያላት የራሷ ህይወት ያላት ሰው ናት። ስቲል ከብሩኬ ጋር ቢለያዩ እንኳን እኔ እንጃ ሀይሚ ከዳኒ ጋር ተቀጥላለች የሚለው ኧረ በስመ አብ ያማችኋል እንዴ? በምንም አይገናኙም እኮ ጤና የላችሁም እንዴ? ምንም ትናንትና እኮ አሁን ሀይሚ እዛ ቦታ የተገኘችበት ምንም እንትን የለም። ምንም የሚመለከታት ነገር ተፋቶም ተለያዩም ተጋቡም የራሳችሁ ጉዳይ። በቃ ልጅቷን አትጥሯት ድጋሚ እንዴ አትጥሯት። በቃ አትፈልጓት፣ ተዋት። በቃ ብቻዋን ትለፍበት፣ ችግሯን ለራሷ ትወጣበት። ለምን አትፋቷትም እንዴ? ያለችበት ችግር ይበቃታል። በቃ ከዚህ በኋላ ያለውን ለሷ ተዋት።